ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ ውድ ቤተሰቦቼ የአብርሃም ጤንነት ከጊዜ ወደ ጊዜ በጣም የባሰ የሚገኝበት ሁኔታዎች አሉ። ሄርሜላም አሁንም እንግዲህ ከሆስፒታል እንዳልወጣች ተሰምቷል። እሷም ከባድ ጭንቀት ውስጥ እንዳለች እየተነገረ ይገኛል። እንግዲህ አዳዲስ መረጃዎች ወጥተዋል። ውድ ቤተሰቦቼ ከቡታጅራ አዲስ የተሰማ ነገርም አለ። ነጋሽዬም ይሄ ጉዳይ በጣም እያስቆጣቸው እንደሆነም እየተነገረ ይገኛል። በቤተሰቦች መሀል እንግዲህ እንደነገርኳችሁ በጣም ከባድ ነገር ሊፈጥር የሚችል ነገሮች ናቸው እየተፈጠሩ ያሉት። የአብርሃም ሁኔታ ወደ ጤንነቱ የመመለሱ ሁኔታ ምንም እየተመለከትን አይደለም። አብርሃም አሁንም ቢሆን እንግዲህ ለብዙዎች አነጋጋሪና ምን ሆኖ ነው የሚያስብሉ ነገሮችን እያሳየ ይገኛል። እንግዲህ ቡዜ በትላንትናው ዕለት ከሩታ ጋር በተፈጠረው ጸብ አብርሃምን ወደ ሌላ ቦታ ይዛ ለመሄድና እንግዲህ ለአብርሃም ሕክምናና የሚያስፈልጉትን ነገሮች ለማድረግ እየሞከረች ነበረ። በዚህም ዙሪያ እንግዲህ እነ ሩታ አብርሃም እንዲሄድ ስላልፈቀዱለት የአብርሃምን አዝማሚያ ተመልክታችኋል ብዬ አስባለሁ። ሩታን ፈቃድ ካልጠየቀ ከቤት የማይወጣበት ሁኔታዎች እንደ ሕፃን ልጅ እየተመለከትንበት እንገኛለን። ይሄ ባህሪው እንግዲህ በጣም አስፈሪ እየሆነ ይገኛል። ቡዜ እንግዲህ አብርሃም ከቤት አለመውጣት በጣም ተበሳጭታለች። እንግዲህ ከወጣች በኋላም ሌላ እርምጃን እንደወሰደችም ሰምተናል። ውድ ቤተሰቦቼ በዚህም ዙሪያ የምነግራችሁ አዲስ መረጃ ይኖረኛል። እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። ቤተሰቦቼ እንግዲህ የአብርሃምና የሩታን ሕይወት ለማቅናት ብዙ ጥረቶችን ሲጥሩ የነበሩት በተለይ ደግሞ በአብርሃምና በሩታ ዙሪያ ፍቺ እንዳይፈጸም በጣም እጅግ ጥረቶችን ጸቦቻቸውን ለማርገብ በጣም በተደጋጋሚ ብዙ ጥረቶችን ሲያደርጉ ከነበሩ ሰዎች መካከል አንዱ ጋሽዬ እንደሆኑ የምናውቃቸው ናቸው። ቡታጅራ ላይ እንግዲህ አብርሃምና ሩታ በጣም የሚታወቁበት ነገር አለ። ጋሽዬም በአስታራቂነታቸው በጣም ይታወቃሉ። በጣም በተደጋጋሚ በአብርሃምና በሩታ ዙሪያ ብዙ ጸቦችን በማስማማትና በማግባባት የአብርሃምና የሩታን ሕይወት ለማቅናት ብዙ ለፍተዋል፣ ብዙ ደክመዋል። ያው እንግዲህ መጨረሻ ላይም ሆኖ አብርሃምም ሆነ ሩታ መጨረሻ ላይ በመድረስ የጋሽዬን ምክርም ሆነ ቁጣን አልሰማም ብለው ሁለቱም የየራሳቸው መንገድ የመረጡበት ሁኔታዎች እንዳሉ ተመልክተናል። በዚህ ጉዳይ ላይም እንግዲህ ጋሽዬ የመጨረሻ ድካማቸውና ልፋታቸው መና ሆኖ እንደቀረ ሲገባቸው በዚህ ጉዳይ ላይ ዝም እንዳሉ የተመለከትንባቸው ሁኔታዎች ነበሩ። ጋሽዬ በዚህ በአብርሃምና በሩታ ክርክር ዙሪያ አዲስ አበባ ከመጡ በኋላ ዝምታቸውን ሰብረው ብዙም የተሳተፉበትና የተናገሩበት ነገር የለም። ነገር ግን አባት የልጃቸው ጤንነት ያሳስባቸዋልና አሁን አብርሃም ያለበት ሁኔታ ሀገር ቤት ድረስ እንግዲህ ብዙዎችን እያነጋገረ ይገኛል። ዘመድ አዝማድ፣ ጎረቤት አልቀርም። እንግዲህ የአብርሃም አዲስና ለየት ያለ ባህሪ በጣም ለብዙዎች ጥያቄን የፈጠረ ሁኔታ ሆኗል። እንግዲህ በቤተሰቦች ዘንድ እየተነሱ ካሉት ነገሮች አንዱ ምንድን ነው? በሄርሜላ ዙሪያ የተደረገበት ሁኔታዎች እንዳሉ እና ሩታ ከዛ ነገር እንዳዳናቸው የሚያነሱ ሰዎችም እየተመለከትን ነው። ከዛ በተቃራኒ ሆኖ ደግሞ አብርሃም ላይ የተደረጉት ነገሮች በሩታ ዘንድ ናቸው። ሩታ ለዚህ ነገር ተጠያቂ ትሆናለች። እንዲሁም ወንድሙ በገዛው ወንድሙ ላይ እንግዲህ ኤፍሬም ያደረገው ድርጊት በጣም አሳፋሪና አስነዋሪ ነገር ነው እያሉም እንግዲህ በቤተሰቦች መሀል ሳይቀር ብዙ ነገሮች እየተወሩና እየተነሱ ይገኛሉ። ጋሽዬም በዚህ ዙሪያ እንግዲህ ዝምታቸውን ሰብረዋል። ውድ ቤተሰቦቼ ቡታጅራ በመሆን እንግዲህ ባስተላለፉት መልእክት ጋሽዬ የአብርሃም ጤንነት እጅግ እንዳሳሰባቸውና ከዚህ በፊት ተጫዋችና ብዙ ነገሮችን የሚያደርገው አብርሃም በዚህ ደረጃ ዝምተኛና በጣም ፍርሃት የሚለው ሰው ሆኖ መመልከታቸው እጅግ እንዳሳዘናቸውም እየተናገሩ ይገኛል። የአብርሃም ባህሪ እንግዲህ በተፈጥሮ እንደምናውቀው ለጋሽዬ ብዙ አስቸጋሪ የሆነ ልጅና በባህሪው የሚታወቅበት ነገር ነው አብርሃም። ነገር ግን ጋሽዬ በዛም ነገር ቢሆን እጅግ የሚናፍቃቸው ነገር አለ። አብርሃም ሁልጊዜ ተጫዋችና ተከራካሪ እንደሆነ ያነሳሉ ጋሽዬ። ይህንን ጉዳይ ግን አሁን አብርሃም ዝምተኛና በጣም የሚፈራ ከሩታ ውጪ መንቀሳቀስ ከወንድሙ ከኤፍሬም ውጪ ወዴትም መንቀሳቀስ የማይችልበት ሁኔታ ላይ መድረሱ እጅግ እንዳሳሰባቸውና ይሄ የሚያውቁት የአብርሃም ባህሪ እንዳልሆነና በዚህ ቅጽበት በ3 ቀንና በ4 ቀን ልዩነት ውስጥ ብቻ ከልጁ ጋር ስለዋለና ከልጁ ጋር ጊዜን ስላሳለፈ አብርሃም በዚህ ደረጃ የሚቀየርበት ምንም አይነት ምክንያት ሊኖር አይችልም። ስለዚህ በልጁ ጉዳይ ያሉትን ሁኔታዎች ሁሉ መከታተል ይኖርብኛል ብለው እንግዲህ እየተናገሩ እንደሆነ ሰምተናል። ሰሞኑንም በቅርቡ ምናልባት
ወደ አዲስ አበባ የመምጣትና ልጃቸውንም የማየት ሀሳብ እንዳላቸውም ተናግረዋል። ምክንያቱም በዚህ ጉዳይ ላይ እልባት ሊያገኙለት እንደሚገባና በወንድሞች በእህቶች መሀል እንግዲህ ከባድ ጸቦች እየተነሱ ስለሆነ ይሄ ጉዳይ ተስፋፍቶ ዘመድ አዝማድ ጋር ከመድረሱ እንዲሁም የቤተሰብ ጸብ ከመከሰቱ በፊት በሩታና በአብርሃም ቤተሰቦች መሀልም ክርክሮች እየተደረጉ ስለሆነ ሀገር ቤት ላይ ይህንን ጉዳይም እንግዲህ አርግቦ እልባት እንዲገኝለት ግዴታ የኔ መሄድ አስፈላጊ ነው ብለው እያሰቡ እንደሆነ እየተነገረ ይገኛል። ቡታጅራ ላይ እንግዲህ ጋሽዬ በጣም የሚከበሩ ሰው መሆናቸውን ሁላችንም የምናውቀው ነው። ነገር ግን አሁን በሩታ ቤተሰቦች መሀል ያለው ተጽዕኖ ሁሉ ከአብርሃም ቤተሰቦች እየመጣባቸው ስለሆነ ይህንን ጉዳይ የግድ ጋሽዬ ማረጋጋት እንዳለባቸው እየታመነበት ይገኛል። ጋሽዬ እንግዲህ ሰሞኑን ምናልባት አብርሃምን ለመጠየቅና የአብርሃምን ሁኔታዎች በአካል መጥቶ ለመከታተል እያሰቡ እንደሆነና በቅርቡም አዲስ አበባ ሊገቡ ይችላሉ ተብሎ እየተጠበቀ ነው። በዙሪያቸው ያሉ ሰዎች እንዳጋሩን ከሆነ ጋሽዬ እጅግ በጣም የአብርሃም ጉዳይ እንዳሳሰባቸውና ቤተሰብ በሙሉ ጭንቀት ላይ እንዳለ አስረድተውናል። ውድ ቤተሰቦቼ በሌላ መረጃ ደግሞ እንግዲህ የቡዜ ሁኔታና የዳኒ ሁኔታ ለብዙዎች አነጋጋሪ እየሆነ ይገኛል። ዳኒም ሆነ ሜሪ እንግዲህ በዚህ ጉዳይ ላይ ዝምታቸውን እንደመረጡና በጣም በተደጋጋሚ ሜሪ በእርግጥ ለሄርሜላም ሆነ ለአብርሃም ስታስረዳና አዲስ ነገር እንዳለ እየተናገረች ነበረ። ነገር ግን ሜሪ ለነ አብርሃም ሳይሆን ለነ ሩታ እየሰለለች ነው ተብሎ በጣም በተደጋጋሚ ሲወራባት የነበሩ ሁኔታዎች አሉ። ዳኒ ደግሞ ከነጭራሹ እዚህ ጉዳይ ላይ እኔ ከዚህ በኋላ ላልገባ ቃል ገብቻለሁ ብሎ የወጣበት ሁኔታዎች ነበሩ። ነገር ግን አሁን ደግሞ አላስችል ብሎኛል፣ በዚህ ደረጃ የምታደርጉት የበደል ስራ ትክክል አይደለም ብሎ እንግዲህ ከዚህ በፊት ባጋሯችሁ መሰረት እነሱም በቪዲዮ ሊመጡ ችሏል። ከዚህ ቀደም እንዳጋሯችሁ በአብርሃም እና በነሩታ ቤት መሀል እንግዲህ የተፈጠሩ ብዙ አታካራዎች እንደነበሩና ይህንን ጉዳይ ዳኒ ሊያጋልጥ እንደሚፈልግ ተናግሮ ነበረ። ነገር ግን ለዳኒ ይሄ ጉዳይ አልተሳካለትም። ምክንያቱም ምንም አይነት ህጋዊም ሆነ አሳማኝ የሚባል መብት የለውም። በነ ሩታ ላይ ውሳኔን ወስኖ አብርሃምን ወዴትም ሊወስድ የሚችልበት ሁኔታዎች የሉም። ሩታና አብርሃም በህጋዊ መንገድ የተፋቱ ቢሆኑም ነገር ግን ዳኒ በዚህ ደረጃ ስልጣን ሊኖረው አይችልም አብርሃምን እንደፈለገ የማንቀሳቀስ። ምክንያቱም በዚህ ሰዓት እንግዲህ የአብርሃም ውሳኔዎችና የአብርሃም መልሶች ሁሉ እየተወሰኑ ያሉት በሩታ ስለሆነ አብርሃምን አስገድዶ የመውሰድ ስልጣን መብት ሊኖረው አይችልም። የስጋም ዝምድና ስለሌለው ይሄ ጉዳይ ለዳኒ እጅግ ከብዶት ነበረ። በዛ ምክንያት ነበር እንግዲህ ለቡዜ ይህንን ጉዳይ በማስረዳት ቀጥታ ሰዓትና ጊዜውን በመከታተል ነበር ዳኒ ቡዜ እንድትሄድ ያደረገው የሩታ ቤት። ምክንያቱም ቡዜም እንደተናገረችው በተደጋጋሚ ቡዜ የአብርሃምን ቤት አብርሃምን ለማግኘት ስትሄድ ነበረ። ነገር ግን ሩታና ኤፍሬም እነዚህን ጉዳይ ስለሚያውቁ አብርሃምን እያሸሹት እየነበረበት ሁኔታ ነበረ። ነገር ግን አጋጣሚዎችን በመጠቀም ዳኒ ለቡዜ በቀጥታ በመደወል የሩታ አፓርታማ ድረስ እንድትሄድ በማድረግ እንግዲህ ቡዜንና አብርሃምን ፊት ለፊት ሊያገናኛቸው ችሏል። ውድ ቤተሰቦቼ እንደዛም ሆኖ እንግዲህ አሁንም ቢሆን ለቡዜም እጅግ አዳጋች የሆነባት ሁኔታዎች ተፈጥሯል። ምክንያቱም አብርሃምን አሁንም ቢሆን ከቤት ወጥቶ የመሄድ ፍላጎት የለውም። በተደጋጋሚ እንግዲህ እንደነገርኳችሁ መንገድ ላይ የሚያገኙት ሰዎች ሁሉ በአብርሃም ላይ እጅግ ጥርጣሬን የሚያጭሩ ነገሮችን እየተመለከቱበት ይገኛሉ። አብርሃም የነበሩት ሁኔታዎችና ገጽታዎች ሁሉ በጣም የሚያስፈራና የሚያስደነግጥ ከዚህ ቀደም አይተውት የማያውቁትና በቪዲዮም ከለመዱት ውጪ በጣም ተቃራኒ የሆነ ማንነትን እያዩበት ስለሆነ ብዙዎች ምን ነክቶት ነው እያሉ እየተናገሩ ይገኛሉ። እንዲሁም አብርሃም ብቻውን ታይቶ አይታወቅም። ከዚህ ቀደም እንግዲህ ብቻውን ያሽከረክር የነበረው አብርሃም ከዚህ በኋላ በምንም ጊዜ እንግዲህ አብርሃም ውጪ በታየበት ቦታ ሁሉ ሩታና ኤፍሬም እንዲሁም ልጃቸው በተደጋጋሚ የሚስተዋሉበት ነገሮች ስላሉ ብዙዎች እንግዲህ ይሄ ነገር ግርምትን እያጫረባቸው ያለ ነበረ። ታዲያ ቡዜ እንግዲህ በዚህ ውሳኔው በአብርሃም ውሳኔ እጅግ ተደናግጣለች። አብርሃም ከቤት መውጣት እንደማይፈልግም እንደተናገረ ተመልክታችኋል። ቡዜ በጣም በመበሳጨት እንግዲህ ክስ ልትመሰርት ወደ ጣቢያ እንደሄደች ሰምተናል። ውድ ቤተሰቦቼ በትላንትናው ዕለት ይሄ ጉዳይ እጅግ ስላበሳጫት ምናልባት ሩታ ምንም አይነት ህጋዊ መብት የላትም፣ አብርሃምን እዛ የማስቀረት ምንም አይነት መብት ስለሌላት በህግ አግባብም ቢሆን ይህንን ጉዳይ ለህግ አስረድቼ በዚህ ጉዳይ ላይ ክስ መስርቼም ቢሆን አብርሃምን ወደ ተሻለ ቦታ ወደ ሕክምናም ቢሆን እንዲሄድ ያለበትን ተጽዕኖ ሁሉ በህግ አግባብ ልፈታ እችላለሁ ብላ ስላመነች እንግዲህ ወደ ህግ ሄዳ ልታመለክት እንደሆነ እየተነገረ ይገኛል። ከትላንትና ቪዲዮ በኋላ እንግዲህ ቡዜ በቀጥታ ወደ ፖሊስ ጣቢያ እያመራች እንደነበረ የተመለከቱ ሰዎች አጋርተውናል። በመንገዷ ላይም እንግዲህ ከዳኒ ጋር ሲነጋገሩ የሰሙ አንዳንድ የመረጃ ምንጮቻችን እንዳጋሩን ከሆነ ቡዜ በዚህ ጉዳይ ላይ እጅግ ስለተበሳጨች ምናልባት ሩታና ኤፍሬም ላይ ክስ ልትመሰረት ትችላለች እየተባለ ይገኛል። ነገር ግን በዚህ ደረጃ የህግ አካላት ይህንን ነገር ተቀባይነት ሰጥተውት የአብርሃም ሁኔታ
ከጭንቅላት ጋር የተገናኘ ነው ወይም ደግሞ እኛ እንደምንለው ሰሞኑን እንደሚሰሙ ጭምጭምታዎች ሊሆን ይችላል ብለው ይህንን ከአግባብ ባይነት ሊኖረው ይችላል የሚለው ነገር እጅግ አሳሳቢ የሚሆን ሁኔታ ነው። ነገር ግን በምንም ይሁን በምን ይህንን ጉዳይ እልባት ሰጠዋለሁ ብላ ቡዜ እየተናገረች በተደጋጋሚ ተደምጣለች። ውድ ቤተሰቦቼ በቀጣይም እንግዲህ ከዴቭ አካባቢ የተሰሙ አዳዲስ መረጃዎች አሉ። በእነሱ ዙሪያ እያጠናቀርን ያለነው መረጃ አለ። እሱም በቀጣይ ቪዲዮ የማጋራችሁ ይሆናል። ለዛሬ ያስኩላችሁ መረጃ ግን እነዚህን ይመስሉ ነበረ። በሌላ ቪዲዮ በሌላ መረጃ እስከምንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ የሆናችሁ በድጋሚ ሰብስክራይብ መደረግ እንዳይረሳ። እንዲሁም ሀሳብ አስተያየት ካላችሁ አሁንም ቢሆን ኮሜንታችን ክፍት ነው። ኮሜንት ላይ ሀሳብ አስተያየታችሁን ግለጹልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።